ጨለማ ባይኖር ጨረቃን እንደማናያት ሁሉ ችግሮች ባይኖሩ የፈጣሪን ጸጋ ባልተረዳን ነበር። በዛሬው ዕለት ብሩክ ያስተላለፈው ትልቅ መልእክት ነው። ሁልጊዜ ሀይሚዬና ብሩክ ደስ የሚል ትምህርት የሚሆን ጥቅሶችን አባባሎችን ይለቃሉና በዚህ ደስ ይለኛል። እኔም በጣም ስለምወደው ትምህርቶች ያገኝበታለሁ አንዳንዴና እንዴት ናችሁ? ሰላም ዋላችሁ የኔ ውዶች፣ ሰላማችሁ በያላችሁበት ይብዛልኝ። ከጠዋት ጀምሮ ሲዘዋወር የነበረ ነገር ነው። እንግዲህ ዛሬ ብሩክ በመኪናው አጠገብ ሆኖ ያው ጥቁር ልብስ ቲሸርት አድርጎ የተለያዩ ሞዴሊስት ነው አይደል የሚመስለው። ፎቶ ሲነሳ በጣም ጎበዝ ነው። ብሩክና ሀይሚ በጣም ያውቁበታል። ብሩክም በጣም ጎበዝ ነው። የተለያየ 3 ነው 4 ፎቶዎችን ለቋል። እኔ በኋላ ነው ያለው ከቆየ በኋላ ነው ያየሁት። ያው የተከዘ ያዘነ የመሰላችሁ ሰዎች አላችሁ እና አንዳንድ ነገር ሲሰራ ስላየሁ ነው። በመልካም የተረዳችሁት አላችሁ፣ በሌላው ምን ሆነዋል ምን ችግር ተፈጥሯል ብላችሁ ያያችሁት ሰው አላችሁ። ምንም ችግር አልተፈጠረም፣ በመሃላቸው ችግር አልተፈጠረም፣ ምንም ችግር የለም። ትንሽ ቆየት ብሎ ሀይሚዬ ደግሞ እኮ በዘፈን መታለች፣ ቀውጠዋለች። ሎሚዬ ነይ ነይ እያለች በዘፈን ቀውጠዋለች። ጸጉሯን ተሰርታ ጥፍሮቿን ተሰርታ፣ ምናልባት ደግሞ እንደኔ ሀሳብ ብሩክ መኪናውን ይዞ እሷን እየጠበቃት ባለበት ሰዓት ነው እንግዲህ ይሄንን የተቀረጸው ብዬ ነው ማስበው። እየጠበቃት ነው ጓደኛዋ ፍቅሯ ብሩክ በራፍ ላይ፣ እሷ ደግሞ እዛ ጋር እንግዲህ ቀውጠዋለች። እሷም ዘፈን ዘፍናለች እና ምንም አልተፈጠረም። ይሄ ትልቅ ትምህርት ነው ያለው መማር ከቻልን። ምክንያቱም ብዙ ጊዜ ችግሮቻችን ናቸው ፈጣሪን እንድናስብ የሚያስደርገን ለማለትም በዚህ መልክም ያስኬዳል። ምንም አልሆነም፣ ምን ሆኗል ምን ሆኖ ነው ዛሬ ተክዟል፣ በቃ የሆነ ነገር ተፈጥሯል። የትላንት በሰራችው ነገር እንዴ ምንም የሰሩት ነገር የለም ትላንትና። ያው እኛን ለማዝናናት እና ብሩክንም እኛንም ነው ፕራንክ ያደረገችው ሀይሚዬ። ደስ በሚል ቆንጆ ሆኖ ነው የመጡልን ትላንትና። ምንም ነገር አይፈጠርም በመሃላቸው። በዚህ ምንም በመሃላቸው የተፈጠረ ነገርም አይኖርም። ትምህርት ነው፣ አባባል ነው እንግዲህ የጠቀሰው። ጨለማ ባይኖር ጨረቃ እንደማያት ሁሉ ችግሮች ባይኖሩ የፈጣሪን ጸጋ ባልተረዳን። እኛ ችግሮችን አልፈን ነው አይደል ስናይ ተመስገን የምንለው። ብዙ ጊዜ በችግሮች ውስጥ ስንኖር ፈጣሪን ማመስገን አለብን። ሁልጊዜ ቢኖረንም ባይኖረንም ወድቅም ብንነሳም ባጣንም ጊዜ ባገኘንም ጊዜ ከፍታ ላይ ስንሆንም ዝቅታ ላይ ስንሆንም በነገሮች ሁሉ ፈጣሪን ማስታወስ ሁልጊዜ ያስፈልገናል። ምክንያቱም ብዙ ጊዜ አሁን እዚህ ሀገርም ሳያቸው በጣም ሀብታም ሀገር ነች። እኔ ያለሁበት ሀገር ሀብታም ሀገር ነች። ሀገሪቷ ግን በብዛት እግዚአብሔር የለም የሚሉ ሰዎች ናቸው። እንደውም ይችን ሀገር እኛንን የሰራናት የሚሉ ናቸው አሉ። ክርስቲያኖች አሉ። እኔ ራሱ ልጆቼን ትምህርት ቤት ሲያስገባ ፈልጌ ነው እንደው ትምህርት ቤት ያስገባሁት። እንደው ስለ እግዚአብሔር የሚያውቁ አሉ። ያው መርጬ ፈልጌ እንደው እዛ ጸሎት ምንም ስለ እግዚአብሔር እንደው የሆነ ነገር የሚያስተምሩ ጭራሽ እግዚአብሔር የለም ትምህርት ቤት ራሱ እግዚአብሔር የለም የሚል በቃ ምንም እምነት ውስጥ የሌሉ ሰዎችም ያለበት ትምህርት ቤትም ታገኛላችሁ። ምንም አይነት ሃይማኖት የሌላቸውም እና ውጭ ሀገር ከባድ ነው። በብዛት እግዚአብሔር የለም ነው የሚሉት እነሱ። እኛ ሁሉን ነገር ሰራን ነው የሚሉት። በራሳቸው ጉልበት፣ በራሳቸው ኃይል፣ በራሳቸው እግዚአብሔር በሰጣቸው ነገር ግን ራሳችንን ነው ብለው የሚያስቡት። መጽሐፍ ቅዱስ ሲናገር ግን ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። ያለ እርሱ ፍቃድ በህይወታችን ላይ የሆነም ነገር የለም። ሰማይና ምድርን የፈጠረው የዘረጋው እሱ ነው። ፍጥረታትን ሁሉ የፈጠረው እሱ ነው። ልጆች ሁሉ ሲሰጠን እግዚአብሔር ነው የሚሰጠን። ልጆች የእግዚአብሔር ስጦታዎች ናቸው። እነሱ ግን አያውቁም ራሱን። ያው መጽሐፍ ቅዱስ አንዳንዶቹን ያው በስራም ቦታ በምን ቦታ ስናወራ ስለ መጽሐፍ ቅዱስ ካወራ ምንድነው ስለ ጸሎት ካወራችሁ ምንድነው ጸሎት እስቲ ያሳየኝ ንገሪ፣ ምን ብዬ ነው መጸለይ ያለብኝ ምናምን የሚሉ ሰዎች አሉና አንዳንድም ሀብታም ሆነን ወይ ሲኖረን ድሃን ማናስብበት ፈጣሪን ድልት ካለን እኛ ደልቶን ከኖርን ፈጣሪን የምንረሳበት እና ማናስብበት ጊዜ አለና
ችግሮች ሲኖሩ ነው። ችግር ውስጥ ስንሆን ግን ኧረ ተውከኝ፣ ኧረ ወዴት ነው ያለኸው እግዚአብሔር ሆይ እርዳኝ ብለን ችግሮቻችን ናቸው ወደ አንድ ነገር ወደ እግዚአብሔር የሚያስጠጉን ብዬ አስባለሁ። ግን እንደዛ መሆን የለበትም። ሁሉንም ሰው ማለቴ አይደለም። ጨለማ ውስጥ ደግሞ ሁልጊዜ አንቀርም። ግን ጨለማ ውስጥ ሆነን እግዚአብሔርን ማሰብ አለብን። ብርሃን ላይም ስንሆን እግዚአብሔርን ማሰብ አለብን። ችግሮቻችን ውስጥም ስንሆን ሰው ሁሉ ከዙሪያችን እኮ ሊርቅ ይችላል። እናትም ልትርቅ ትችላለች ከአቅሟ በላይ ሲሆን፣ አባትም ሊርቅ ይችላል፣ ወንድምም ሊርቅ ይችላል፣ እህትም ሊርቅ ይችላል። ጓደኛ ራሱ በዙሪያ ያለ የተማመንከው ሰው ሁሉ ሊርቅ ይችላል። ሁልጊዜ የማይቀየር ካጠገባችሁ የማይርቅ ነገሮችን መለወጥ የሚችል መልካም ማድረግ የሚችል ብትጠይቁት የሚመልስ እግዚአብሔር ብቻ ነው። በራሳችን ህይወት ባይፈጸም ይሄ ነገር እንደው ሰው ሸሽቶን ሲሄድ በተለያየ ሰው በአንደኛው በመታቁት በአንዱ ይፈጸማል። ወይ ጓደኛ ሲሸሸው፣ ወይ ቤተሰብ ዞር በል በቃ ወጣ ካሁን ወዲያ ስላንተ ነገር አያገባኝም ሲል በተለያየ በእያንዳንዳችን ሰው ቤት በየአንዳንዱ ሰው ቤት ብትሄዱ የተለያዩ ችግሮች አሉ። ችግሮቻችን አንድ አይነት መሆን አይችሉም። ግን በዛ በችግር ውስጥ የፈጣሪን ጸጋ ባልተረዳን ነበር ማለት መረዳት ችግር ብቻ ሲኖርብን ብቻ ሳይሆን ያው ጨረቃም እያለ መልካም ጊዜም እያለ ፈጣሪን ብናስበው ጥሩ ነው። በርግጥ እውነቱን ነው እሱ። ይሄ አባባልም አንዳንዴ ትክክል ነው። ምክንያቱም ችግሮቹ አንዳንዴ ዝም እንላለን፣ ነገሮች ሁሉ ሲስተካከሉልን ምን ሲሉልን በቃ ፈታ እንላለን። ብዙ ነገር በራሳችን ያደረገን ይመስለናል። ግን የሆነች ነገር ጠቅ ስታደርገን መታ ወደ ፈጣሪ የሚንበረከኩ ሰዎች አሉ ከእያንዳንዳችን እና ያው ጥሩ ጥቅስ ነው የጠቀሰው። ችግር የተፈጠረ የመሰላችሁ ሰው አለ። ምክንያቱም እዛ ላይ እሱ ያነሳሱ ስልት ነው አይደል? ጎበዝ ነው። ፎቶ ሲነሳ ብዙ ጊዜ ብሩክና ሃይሚ የሚፖስቱት እንደውም አሁን ከነሱ እየኮረጁ ብዙ ልጆች አነሳስ ስታይል ከነሱ እየወሰዱ መጥተዋል እንጂ ሃይሚና ብሩክ እኔ አንደኛ በሚዲያው አንደኛ አላቸዋለሁ። በእውነት በጣም አነሳሳቸው ጠዋት የሚፖስቱልን ነገሮች እኔ በጣም ነው የማደንቃቸው። ሞዴል ለኔ ከጓደኞቼ ጋር አወራለሁ፣ ከእህቶቼ ጋር አወራለሁ። ይልሽ እስቲ ያነሳሳቸው እያልኩ ራሱ እያሳየ አንዳንዴ እንደዚህ ስንገናኝ ቁጭ ስንል ስናወራና በጣም ነው ደስ የሚሉትና የሱ አነሳስ ስታይሉ ነው። በቃ ፎቶ ጋር አንዴ በሩን ከፍቶ የመኪናውን አንዴ ደግሞ ከስር ቁጭ ብሎ በጣም ደስ ይላል። እንደውም የሞዴል ስራ መስራት አለበት እሱ ጎን ለጎን። እንደዛ ብዬ ምክር እሰጠዋለሁ እኔም ብሆን ነግረዋለሁ። ምንድነው የሚቀረው? እውነት እንደዛ ቢነሱ ሁለቱም ይችሉበታል። አሁን አይታችሁ እንደሆን ብዙ ጊዜ ሲፎስቱልን እኔ በጣም ነው አነሳሳቸውን በደንብ አድርጌ ነው ማየው። በቃ ሞዴል አትመስልም ነው የምለው። በቃ ሲነሱ ሲለቁልን፣ ጠዋት ይለቁልናል፣ ማታ ጠብቁ ሲሉን ማለት ነው። እና የእሱ ያናሳስ ስልት ነው። ተክዞም እንዲህ ፎቶ የተነሳው ምንም አልተፈጠረም፣ ምንም አልሆነም። የወንድሙ ሰርግ ነው። በዛ ላይ ደግሞ እዛ ጋር እስቲ ቆይ እሷ ከጸጉር ቤት ሃይሚዬ እስከምትወጣልኝ እዚች ጋር ፎቶ ልነሳ ብሎም ይሆናል የተነሳው። እየጠበቃት እኮ እሷን ያለው ምንም የሚያስደነግጥ ነገር የለም፣ ምንም የሚያሳስብ ነገር የለም። ሰላም ናቸው፣ ሁሌም ሰላም ይሁኑልን። ሃይሚዬም እየቀወጠችው መታለች። ደስ በሚል ደስ የምትል ቆንጆ ልጅ ሆና ጥፍሯንም ጸጉሯንም ተሰርታ ለሰርጉ እንግዲህ ሰርጉን ፎቶ ደግሞ ያሳዩናል ብለን እንጠብቃለን። መቼ እንደምለቀው አላቅም። ይሄንን ውጭ ሆኜ ነው እየሰራ ያለሁት እና ጥሩ ነው። ትላንትና ደግሞ አንዳንድ ሰዎች እኔ ጋር መታችሁ አስተያየት የሰጣችሁ አላችሁ። የኔ ውዶች ያው ፕራንክ ስታረገው የሆነ ሰው ይዛ በትመጣ ኖሮ በጣም ፕራንኩ ድምቀት ይኖራል። እኔ በፕራንክ መንክ ነው እንጂ ያልኩት ሃይሚና ብሩክንማ መሀል ገብቶ ማንም ሰው እንዲገባም አልፈልግም። መቼም አይገባም ለዘላለም። እነሱ በዚህ ባሉበት ሁኔታ ያድጋሉ፣ የሚፈልጉት ቦታ ይደርሳሉ፣ የሚፈልጉትን ነገር ሁሉ ያደርጋሉ። ደግሞ አላማ አላቸው ሁለቱም ስለማቀር ያንን አላማቸውን ፈጽመው አብረው የሚኖሩ ሰዎች ናቸው። እኔ በጣም ነው እንዴት አድርጌ ልቤን ላሳያችሁ። እኔ እኮ ስለምወዳቸው ነው የምሰራው። ስለነሱ ራሱ በጣም ነው የምወዳቸው። በጣም ከምታስቡት በላይ ነው የምወዳቸውና እኔ መጥፎ ነገር አስቤ አይደለም። ግን ደግሞ ብዙዎች ሃይሚን እየተናገራችሁም ቲክቶክ ላይ ምናምን ላይ አይቻለው። የሰርጉ ልብስ ለብሳ መታ እንደዛ ስላደረገች እሷ ምን ይወጣላታል? ይችን የመሰለች ልጅ አጠር ብትልም እኮ አጠር ያለች ሴት ወይዘሮ ይችን የመሰለች ልጅ ምን ልታወጡላት ነው?
ከብሩክ ጋር እያወዳደራችሁ ከሌላ ሰው ጋር ሌላ ነገር አትበሏት። ልጄን እኔ በጣም ወዳታለሁ። ሰላም ዋሉልኝ። እኔ